በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 30 ቀን የሚከበሩ የቅዱሳን በዓላት። እንዲህ ኃጢአታችን ጽዋውን ሞልቶ በተረፈበት በዚህ ዘመን አንዲት ሰዓትም ውድ የሆነች የንስሐ ዕድሜ ናት። እግዚአብሔር ግን ደግ ነውና ይኸው ሚያዝያን አስፈጸመን። ባይገባን ነው እንጂ በዚች ወር ውስጥ ሚሊዮኖች በደዌ አልጋ ቁራኛ ሆነዋል። ሚሊዮኖች ለንስሐ ሳይበቁ እንዲሁ አንቀላፍተዋል፣ ሙተዋል። እስኪ እርሱ አምላካችን ቀሪዋን ዘመን ደግሞ ለንስሐ ለመልካም ሥራ ባርኮ ይስጠን። ቅዱስ ማርቆስ ወንጌላዊ። በዚች ዕለት ከ72 አርድእት አንዱ የሆነ ወንጌላዊ ሐዋርያ ሰማዕት ዘአንበሳና ርዕሰ ሊቃነ ጳጳሳት የተባለ ቅዱስ ማርቆስ በሰማዕትነት ግብፅ ውስጥ አርፏል። ቅዱስ ማርቆስ እናቱ ማርያም፣ አባቱ አርስጦቦሎስ ይባላሉ። በልጅነቱ ኦሪትንና የዘመኑን ጥበብ ሥጋዊ በሚገባ ተምሮ ክርስቶስን ከቤተሰቦቹ ጋር ተከትለዋል። የመጀመሪያው ስሙ ዮሐንስ ሲሆን ከ120 ቤተሰብ በዕድሜ በጣም ትንሹ 20 ዓመት እርሱ ነበር። ለ3 ዓመታት ከጌታ እግር ስር ተምሮ በበዓለ ሃምሳ ጸጋ መንፈስ ቅዱስን ተቀብሎ ለሐዋርያዊ አገልግሎት ብዙ ደክሟል። በተለይ የግብፅና የኢትዮጵያ ቤተ ክርስቲያን አባት ነው። ክህነትን ያገኘነው ከእርሱ ነውና። ቅዱስ ማርቆስ 16 ምዕራፍ ያለውን ወንጌሉን ሲጽፍ ኪሩብ ገጽ አንበሳ በቀኙ ሊቀ ሐዋርያት በግራው ሆነው ይራዱት ነበር። ቅዱሱ ከቅዱስ ጳውሎስ ከበርናባስና ጴጥሮስ ጋር ተጉዟል። ከብዙ ስቃይና መከራ በኋላ ሰሜን አፍሪካ አካባቢ በዚህ ቀን በ60 ዓመተ ምህረት አካባቢ አረማውያን ገድለውታል። ዳግመኛም በዚህ ቀን የቅዱስ ማርቆስን ወላጆች እናስባቸው ዘንድ ይገባል። ቅዱስ አርስጦቦሎስ አባቱ የጌታ ቅን አገልጋይ የነበረ፣ ቅድስት ማርያም እናቱ ከ36ቱ ቅዱሳት አንስት አንዷ፣ ጌታችንን ያገለገለች ቤቷን ለሐዋርያትና ለጌታ በስጦታ ያበረከተች ቅድስት ናት። ቤቷም ጽርሐ ጽዮን የመጀመሪያዋ ቤተ ክርስቲያን ስትሆን ይህች ቤት መንፈስ ቅዱስ ወርዶባታል። የእመቤታችን ግንዘትም ተከናውኖባታል። እግዚአብሔር ከሐዋርያው ቅዱስ ቤተሰብ በረከትን ያድለን። ሚያዝያ 30 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ማርቆስ ሐዋርያ፣ ቅዱስ አርስጦቦሎስ አባቱ፣ ቅድስት ማርያም እናቱ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። ቅዱስ ጎርጎርዮስ ነባቢ መለኮት፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ መጥምቀ መለኮት፣ አባ ሳሉሲ ክቡር፣ ቅድስት ኦርኒ ሰማዕት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የሐዋርያት ሥራ ምዕራፍ 12 ከቁጥር 12 እስከ 15። እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሄሮዴ የሚሏት አንዲት አገልጋይ ሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊቱ ቆሞ እንዳለ አወራች። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መወለድ ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት
አይሩግ ወፃናት ገዳማውያን ወሊቃውንት ሰአሉ ለነ ኮልክሙ ቅድመ መንበሩ ለጸባኦት